This conversation totally breaks down. If you don't believe in the councils and you don't believe in the Vatican. No. I'm not a Catholic. I'm an Orthodox Christian. ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህ ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም ነው ጌታ ነው እውነት። ኢየሱስ ክርስቶስ እኔ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ፣ እኔ አሳያለሁ። እኔ እኮ ቆይ አንብ ብሎ እኔ እኮ ነው መልስ የጠየቀው። ቆይ ችግር የለም ምንድን ነው ያለኝ? ኢየሱስ ክርስቶስ እኔ ጌታ ያለ። እሺ ማን ነበር የክርስትና ስምሽ? መቅደስ። ወይኔ በላቸው ሰላም ጤና ይስጥልኝ ክብሯን የውዳሴ ማርያም ሚዲያ ቤተሰቦች እንደምን ቆያችሁልኝ? በዛሬው ቆይታችን ሰሞኑን እጅግ መነጋገሪያና ወቅታዊና አስተማሪ የሆኑ ዝግጅቶችን ይዤላችሁ ቀርቤያለሁ። በተለይም ስለ አርቲስት ቬሮኒካ አዳነ አንድ የማጋራችሁ መረጃ ይኖራል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ትሆኑን ዘንድ እየጠየኳችሁ ይህንን ቪዲዮ ላይክ እና ሼር በማድረግ አብራችሁ እንድትቆዩ በታላቅ አክብሮት ጋብዛችኋለሁ። ከቅርብ ጊዜ ወዲህ በአጭር ጊዜ ውስጥ በኢንተርቴይንመንቱ ዘርፍ በጣም ከፍተኛ ተቀባይነት ካገኙና ስኬታማ ከሆኑ ሴት አቀንቃኞች መካከል የሆነችው አርቲስት ቬሮኒካ አዳነ ከሰሞኑ በዩቲዩብ ገጿ ላይ ባሰፈረችው ግጥም ተከትሎ ብዙዎች አርቲስቷ በቅርቡ ዘፈን በማቆም ወደ ዝማሬውና ወደ መንፈሳዊው ዓለም ልትመጣ እንደምትችል እየጠቆሙ ይገኛሉ። በተለይም አርቲስቷ በዩቲዩብ ገጿ ላይ ካሰፈረችው ግጥም በመነሳት የመጨረሻዎቹ ስንኞች ቃል በቃል መመንኮሴ አይቀርም የሚል ጽሑፍ የሚገኝበት ሲሆን ይህም በኢንተርቴይንመንቱ ዘርፍ በርካታ ተከታይና አድናቂዎች ላሏት ቬሮኒካ አዳነ ጉዳዩ መነጋገሪያ ከመሆንም አልፎ ብዙዎች አርቲስቷ ዘፈን ልታቆም ነው ብለው እንዲያስቡ ያደረገ ጭምር ነበር። አርቲስቷ በዩቲዩብ ገጿ ላይ ካሰፈረችው ግጥም ለመረዳት እንደሚቻለው ከሆነ የሁሉ ገዢና ፈጣሪ የሆነው አንድ አምላክ ቅዱስ እግዚአብሔር እንደሆነና ከሱ ውጪ ሌላ ተጨማሪ አምላክ እንደሌለ እሷም የምታመልከው ቅዱሱን እግዚአብሔር እንደሆነ የሚያስረዳ ሲሆን የምትከተለው ሃይማኖትም ይህንን እንደሚያስተምር ያስረዳናል። የግጥሞቹ የመጨረሻዎቹ ስንኞች በተለይም ሰው ከዓለማዊነት ይልቅ ወደ መንፈሳዊነት ከምድራዊ ደስታና ፍላጎት ይልቅ ወደ እግዚአብሔር መንግስትነት የሚያቀርቡ መልእክትን ያዘሉ ሲሆን በስተመጨረሻም አርቲስቷ እሷም አንድ ቀን አሁን ካለችበት ዓለማዊ ህይወት ወጥታ ወደ እግዚአብሔር መንግስትና ወደ ቤቱ እንደምትመለስ በግጥሟ መጨረሻ ላይ አስፍራለች። ክብሯን ውድ ተመልካቾቼ እናንተስ በተመለከታችሁት መረጃ መሰረት ምን አይነት ሐሳብና አስተያየት ይኖራችኋል? ለተለመደው በጨዋነትና በነጻነት በኮመንት መስጫው ስር ሐሳብና አስተያየቶቻችሁን ግለጹልኝ። ወደ ቀጣይ ቪዲዮ እንሄዳለን። 2 and 3. I don't believe in those. And there's no Vatican III. This conversation totally breaks down. If you don't believe in the councils and you don't believe in the Vatican. No. I'm not a Catholic. I'm an Orthodox Christian. ክብሯን ውድ ቤተሰቦች ተመልከታችሁ የተመለሳችሁት ቪዲዮ በዚህን ሰዓት ዓለምን እያነጋገረ ያለ ቪዲዮ ሲሆን ይህም በአሜሪካን ሀገር በኢትዮጵያዊ ዲያቆን ምህረትና በታዋቂው ፕሮቴስታንት መምህር መካከል የተደረገ የሃይማኖት ክርክር ወይም ውይይት ሲሆን በዚህም ብዙ ኦርቶዶክሳውያን በዲያቆን ምህረት ከፍተኛ ኩራትና ደስታ እንደተሰማቸው እንዲሁም የኦርቶዶክስን ስም በዓለም አቀፍ ደረጃ እንዳስጠራና በእውቀት ስለ ሃይማኖቱ የመሰከረ ድንቅ ወጣት ነው ሲሉ እየገለጹት ይገኛሉ። ለማንኛውም ሙሉ መረጃውን አድምጠን እንመለስ። ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ። እነዚህ ከኋላ የምትመለከቷቸው እንግዲህ ሁለት አባትና ልጆች ናቸው፣ ፓስተሮች ናቸው። በተለያዩ አሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያደርጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞረዋል። ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አግዘዋል፣ ረድተዋል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞረዋል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው። ምክንያቱም ደግሞ ልንገራችሁ። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው።
ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላቸው። ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ? በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ ዕውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ ዕውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ በአክብሮት መናገር የሚችል አሁንን ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው። ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሐሳብ እንግዲህ በመሃል በመግባት ውይይቱን ሊያቋርጡት ችለዋል ማለት ነው። ሙሉ ውይይቱን መመልከት ከፈለጋችሁ እዚህ ከታች ታጋ አረግላችኋለሁ። ያው በእንግሊዘኛ ነው ሜንሽን አረግላችኋለሁ። ያለበለዚያ ደግሞ ቴሌግራም ቻናሌ ላይ ሙሉ 11 ደቂቃውን ዳውንሎድ አድርጌ ፖስት ማረግላችሁ ይሆናል ማለት ነው። ታዲያ ሁላችንም ያኮራን ኢትዮጵያዊ ዲያቆን ምህረት ማለት ይህ ነው ከጀርባ የምትመለከቱት ማለት ነው። ሃይማኖትን ጠንቅቆ የሚያውቅ ለዓለም ሕዝብ ደግሞ ትምህርት የሰጠ ጀግና ወጣት ኢትዮጵያዊ ኦርቶዶክሳዊ ወንድማችን ነው ዲያቆን ምህረት። በተጨማሪም ሃይማኖታዊ ውይይቶች ስናደርግ ምን አይነት ዲሲፕሊን ሊኖረን ይገባል የሚለውን እንግዲህ ከዚህ ቪዲዮ ትምህርት መውሰድ እንችላለን። እጅግ በጣም ዲሲፕሊን የሆነ ውይይት ነበር የነበረው ማለት ነው። በዛ ላይ ዕውቀት ባላቸው ሰዎች መሃል ነበር ሲደረግ የነበረው። ስለዚህ ብዙ ሰዎች ትምህርት ያገኙበታል ማለት ነው። መልካም ቀን ይላችሁ። ብሩክ ነኝ። አመሰግናለሁ። እግዚአብሔር አምላክ እንዲህ ያሉ ለሃይማኖታቸው የሚቆሙ ትጉ ወንድሞቻችን በዘመናችን ያብዛልን። ወደ ቀጣዩ ቪዲዮ እንሄዳለን። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም። ነው ጌታ ነው። እውነት ነው። ጌታ ነው። አምላክ ነው። የባህርይ አምላክ ነው። የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ እኮ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል። ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። እንዲህ ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህን እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። ለብፁዕ አባታችን ቃለ ሕይወትን ያሰማልን። በመጽሐፍ ቅዱስ ተጽፎ እንደሚገኘው እምነት ያለ ስራ ባዶ እንደሆነ ሁሉ ኢየሱስ ጌታ ነው ብሎ በማመን ብቻ መዳን ሊኖር እንደማይችል ሊታወቅ ይገባል። ብፁዕ አባታችን እንዳሉት ኢየሱስ ጌታ እንደሆነ ሰይጣኑም ጋኔኑም ያምናል፣ ነገር ግን ያመነውን ስለማይተገብር ሊድን አልቻለም ብለው እንዳስተማሩን እኛም እንድንድን ማመን ብቻ ሳይሆን ያመነውን መተግበር እንዳለብን፣ እምነትን ከተግባር ከምግባር ጋር ማስተሳሰር እንዳለብን ብፁዕ አባታችን በደንብ አድርገው አስተምረውናል። ከዚህ የባሰውና የከፋው ነገር ግን አሁንም በዘመናችን ኢየሱስ ጌታና አምላክ እንደሆነ የማያምኑ ብዙ ሰዎች መኖራቸው ነው። ለማንኛውም በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ጌትነት ዙሪያ ከሙስሊም ጋር የተደረገውን አስገራሚ ክርክር ተከታትለን እንመለስ። መጽሐፍ ቅዱስ ላይ ክፈት። ኢየሱስ ክርስቶስ እኔ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ፣ እኔ አሳያለሁ። ግለጽና አሳየኝ። ኦኬ፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 13። ይሄ መጽሐፍ ቅዱስ ነው። እኛ ምናምነው አሳየኝ። ቃል በቃል አነባለሁ። ይነበባል። አማርኛ ትችላለህ አይደል? ዮሐንስ ወንጌል ምዕራፍ 13 ቁጥር 13። እሺ፣ ኦኬ አንብብ። ይኸው እንደዚህ በል። ከዚህ አንብብ። ቁጥር 12 አንስታ ራችሁንም አጥቦ ልብሱንም አንስቶ ኦኬ አንስ ጀባ ዳግመኛ ተቀመጠ።
እንዲህም አላችሁ። ኦኬ ምን አላችሁ? ያደረግሁላችሁ ታስታውሳላችሁ። እናንተ መምህር ጌታ ትሉኛላችሁ፣ እንዲህ ነኝና መልካም ትሉኛላችሁ። የኔ መልካም ትሉኛላችሁ። መጽሐፍ ቅዱስ ምንድነው የሚለው? ኢየሱስ ክርስቶስ ቃል በቃል ምን አለ መሰላችሁ? መምህርና ጌታ ትሉኛላችሁ እንዲሁ ነኝና እኔ ጌታችሁና መምህራችሁ ሆኜ። አንብብ። ይሄው አስረዳኝ። በስ እየሰማችሁ አይደለ? ድምፅን ከፍ አድርግ አንብብ። በትክክል ድምፅን ከፍ አድርግ። ቁጥር 13 ኦኬ ምንድነው የሚለው? ቁጥር 13 በትክክል አንብቦ እኔ አንብቦ ስለ ከነጥያቄው ምልክቱ አንብብ የቱ ጋር ነው ያሳየኝ? ቅድም ይሄው ቁጥር 13 ምንድነው የሚለው? ምን ይላል? እግራችሁንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላችሁ ያደረግኩላችሁን ታስታውሳላችሁን? አስተውላላችሁን? ጥያቄ ምልክት አለ። ጥያቄ ነው የጠየቀው። እናንተና መልካም ትላላችሁ። እናንተ እንግዲህ እኔ ጌታና መምህር እናንተ እግራችሁን ይኸውልህ ትሉኛላችሁ ነው። አንብብ። አሁንኛ እኔ እያልኩ መጽሐፍ ግን ይሄው እኔ እያልኩ ያለውን አዳምጥ። ረኮንኮ ይሄው እያልኩ ያለውን አሁን አዳምጥ። አትሸፋፍን። ይሄ መጽሐፍ ቅዱስ ነው አይደለ? እየሰማችሁ አይደለ? ምንድነው የሚለው? ይሄው አይደለም እኔ ላነብልህ እኮ ነው። ላነብልህ ቆይ ላነብልህ ነው። ቆይ እኔ ላንብብ። ጠየቁት። ይሄው ላንብብ። እኔ እኮ ቆይ አንብብ ብሎ እኔ እኮ ነው መልስ የጠየቀው። ቆይ ችግር የለም። ምንድነው ያለኝ? ኢየሱስ ክርስቶስ እኔ ጌታ ያላችሁበት ቦታ አሳዩኝ አይደለ ያለው? ይሄ ነው በቃ ይሄው ነው። ፈሪ ብቻ ይሄ ነው። እና እስቲ ና ይሄው ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እዩ ምን ይላል መሰላችሁ? እዩ ዳግመኛ ተቀመጠም እንዲህም አላቸው ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ። ትሉኛላችሁ እንዲሁ ነኝና ምንድነኝ? መምህርና ጌታ ትሉኛላችሁ እንዲሁ ምንድነኝ? ነኝና። ምንድነኝ ኢየሱስ ያለው? ጌታ ነኝና መምህር ነኝና። አያችሁ አይደለ? ስለዚህ ኢየሱስ ክርስቶስ ጌታ ነኝ ብሎ በቃሉ ተናግሯል አልተናገረም? ብሏል አይደለ? ክብሯን የውዳሴ ማርያም ሚዲያ ቤተሰቦች ለዛሬ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል። በቪዲዮቹ ላይ የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌሎች ቪዲዮ መልሳለሁ። ይህንን ቻናል ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱኝ። መልካም ሳምንት ይሁንላችሁ።